በአርትስ ቴሌቪዥን የሔዋን እይታ ፕሮግራም ተመልካቾች እንደምን አላችሁ? ዛሬ ለመጀመሪያ ጊዜ ምናልባት ከካናዳ ከምኖርበት ቶሮንቶ ከተማ አንዲት ኢትዮጵያዊት ወጣት ሴት ዶክተር ኢንተርቪው ሳደርግ የመጀመሪያ ነው። እቺ ወጣት ሴት ዶክተር አይዳ ተስፋዬ ትባላለች። ዶክተር አይዳ ተስፋዬ ውድ ጊዜሽን ሰውተሽ ይህን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋና አቀርብልሻለሁ። እኔም ኤልያስ አመሰግናለሁ። በአርትስ ቴሌቪዥን እንዲሁም በሔዋን እይታ ላይ እኔን ተጋባዥ እንግዳ ስላደረገኝ ከልብ አመሰግናለሁ። የኔም ምስጋና የላቀ ነው። እንግዲህ ዶክተር አይዳ ተስፋዬ እያል በጣም ፎርማል አድርገን ከምናወራ ሁሌ በምጠራሽ አይዲ እያልኩ ውይይታችንን መቀጠል እንችላለን። እስኪ አይዲ ማነች? የት ተወለደች? የት አደገች? የት ሰፈር፣ የት ከተማ በሚል እንጀምር። ደስ ይለኛል። እሺ፣ ስሜ ዶክተር አይዳ ተስፋዬ ይባላሉ። ተወልጄ ያደግኩት አዲስ አበባ ሲሆን ልዩ አጠራሩ ቄራ 46 ሜዳ በሚለው ሰፈር ነው ያደግኩት። ያው እንደ ማንኛውም ኢትዮጵያዊ ተቆንጥጬ ተገርፌ ላለሁበት ደረጃ ደርሻለሁ እና አይዲ ማለት የመጀመሪያ ደረጃ ትምህርት ቤቷን በግሬስ ፕራይመሪ ስኩል ጨርሻለሁ። ከ1 እስከ 7 ነበር፣ አክቹዋሊ እስከ 6 ነበር እዛ የተማርኩት። ከ7 እስከ 12 ደግሞ ናቲቪቲ ጋርድ ስኩል ወይም በተለምዶ ስሙ ካቴድራል ነበረ የተማርኩት እና ከዛ ስጨርስ ደግሞ አዲስ አበባ ዩኒቨርሲቲ ተመድቤ በዶክትሬት ዲግሪ ጨርሼ አጠናቅቄ ለዚህ ክብር በቅቻለሁ። አመሰግናለሁ አይዲ። እንግዲህ ያው እንደሚታወቀው የኢትዮጵያ ጎበዝ ተማሪ ሜዲካል ስኩል ነው የሚገባው እና ሁለተኛው እንግዲህ ኢንጂነሪንግ፣ ቀጥሎ ወደ ሶሻል ሳይንስ እያለ ነገር ይመጣል። አይዲ ምን አይነት ተማሪ ነበረች ካቴድራል ስትማር? አሁን ያለችዋን ሐኪሟን አይዲ የሚጠቁሙ የትምህርት ችሎታዎች፣ ዝንባሌ፣ ተሰጥኦ ነገሮች ይታዩ ነበር ያኔ በዛ እድሜ በዛ ክፍል? ያው ከፕራይመሪ ደረጃ ስጀምርልህ ከ1ኛ እስከ 6ኛ ተማርኩ ያልኩህ ትምህርት ቤት ያው ከሰፈራችን ቅርብ ስለነበረ እና በሰዓቱ አሪፍ ትምህርት ቤት ስለሚባል ያው ቤተሰቦቼ እዛ አስገቡኝ እና በትምህርቴ አሪፍ ተማሪ ነበርኩኝ። ያው የደረጃ ተማሪ ባልሆንም እያጠናሁ ያው መካከለኛ ደረጃ እስከ 10 በሚለው ደረጃ እወጣ ነበረ እና ከዛ ሲያልቅ ወደ ካቴድራል በቃ ከፍ ወዳለ ትምህርት ቤት ለመግባት አሰብኩኝና እዛ አስገቡኝ አልኳቸው። ፋዘሬም በጣም በቃ ለእኔ ያለው የትምህርት ነገር በቃ የቤተሰቡ ደግሞ የመጨረሻ ልጅ ነበርኩ ኤልያስ እና ሁሉም በቃ አይኑ እኔ ላይ ጥሎ ነበረ። በቃ በትምህርቴም ጎበዝ ስለነበርኩ በዛ ላይ አክቲቭ ነበርኩኝ። ተጫዋች ነኝ፣ ሳቂታ ነኝ፣ እግባባለሁ እና በቃ እች ልጅ የተሻለ ደረጃ ትምህርት ብታገኝ ጎበዝ ትሆናለች በሚለው እዛ ገባ። እዛ ስንገባ ምን አጋጠመን መሰልክ? ተፈትነህ ነው የምትገባው እና ተፈትኜ ፈተናውን አልፌ ገባሁኝ ማለት ነው እና ሳያቸው በሙሉ ሴቶች ናቸው። ከዛ በጣም ግራ ገባኝና ከጎን ያለችዋ ልጅ ሴቶች ብቻ ነው ወንድ የለም አልኳትኝ። አይ የሴቶች ትምህርት ቤት እኮ ነው፣ ናቲቪቲ ገርል ስኩል ነው። እኔ ካቴድራል ሲባል ወንድና ሴት ተደባልቆ የሚማረው እላይኛው ቦይ ስኩል ነበር ይመሰለኝ እና በጣም ገርሞኝ በቃ እዚህማ እንዴት ሴት ብቻ ይማራል፣ እኔ ከወንድ ትምህርት ቤት ነው የመጣሁት በሚለው እስቲ ሊያው ስል በጣም ደስ ይላል። ተማሪዎቹም በቃ እንደ እህቶች የሆነን ነበረ ያሳለፍነው ጊዜያቶችን። አስተማሪዎችም በጣም በጣም በቃ ገራሚ ገራሚ አስተማሪዎች ነበሩን። በዛ ሰዓት ዳይሬክተሯም ሲስተር አሻ ትባል ነበረ። እሷም በጣም ሜንቶር ጋይድ አድርጋኛለች እዚህ ደረጃ እንድደርስ እና የሃይስኩል ላይፌ በጣም አክቲቭ ከሚባሉት እና ፌመስ ከሚባሉት ተማሪዎች አንዷ ነበርኩኝ። አይዳ ሲባል ኢንጂኤስ ውስጥ የማያውቀኝ ሰው አልነበረም። በጣም አክቲቭ ነበርኩ በኳስም በትምህርትም። ያው ትንሽም አስቸግር ነበረ በረብሻ ደረጃ። ያው ግን ትምህርቴን ፎከስድ እንዳረኩ ነው የሁሉ ነገር ማደርግ የነበረው ማለት ነው እና በዛ 12 ደግሞ ጥሩ ውጤት አመጣ። አክቹዋሊ ማትሪክም 8ኛ ክፍልም ያው እንደነገርኩ በትምህርቴ ጎበዝ ስለነበርኩኝ አሪፍ ውጤት አምጥቼ ሜዲካል ፊልድ ውስጥ ገባሁኝ። አይዲ ምንድነው ኳስም ስትይ ኳስ ትጫወቻለሽ ወይስ ቲፎዞ ነሽ? ማልጫወተው ነገር አልነበረም። ግቢ ውስጥ በጣም አክቲቭ ነበርኩ። መረብ ኳስ በጣም እጮት ነበር። ለትምህርት ቤት ተወክዬ እጮት ነበረ። ባስኬትቦል እጮት ነበረ። እግር ኳስ እጮት ነበረ። በቃ ማልጫወተው ኳስ አይነቶች፣ የስፖርት አይነቶች አልነበሩ። ይሄ ከትምህርትሽ ጋር በጣም አያይዘሽ ብዙ ሴቶች እንደዚህ በጣም በተለያየ የስፖርት አክቲቪቲ ውስጥ ሲሳተፉ ብዙ አልተለመደም።
አዎ እኔ በጣም በቃ ቀንደኛ ተጫዋች ነበርኩ። በቃ እንዳውም ከትምህርቴ የሆነ ሰዓት ላይ ያዘነበርኩ ወደ ስፖርቱ ነበረ። ማለት በቃ ከትምህርት ቤት ስንጨርስ ራሱ መረብ ኳስ ከአስተማሪዎች ጋር እጫወታለሁ። እ፣ ቮሊቦል፣ ድጋሚ ደግሞ ባስኬትቦል እንዳልኩ በጣም አክቲቭ ነበርኩኝ። ያው እንግዲህ ካቴድራል ትምህርት ቤት ያው ከልጅነት አንቺ ከሰባተኛ ክፍል ብትገቢም እንደ እህት ነው የምታድጉት አንድ ላይ ሆናችሁ። አዎ የካቶሊክ ቤዝ ትምህርት ቤት ነው እንደ ናዝሬት ስኩል፣ እንደ ሴንት ሜሪ ስኩል እና እንደ ቅዱስ ዮሴፍ ሴንት ጆሴፍ ብዙ ተማሪዎች ለቁም ነገር የወጡበት ነው። ለምሳሌ ከአንቺ ባች የምታስታውሻቸው ጠንካራ ተፎካካሪዎችሽ የነበሩ እንደ ልብ አጥንተሽ ተዘጋጅተሽ በጣም ቢት የማታረጊያቸው አሁን ምን አይነት ቦታ ላይ እንደሚገኙ የምታስታውሻቸው የማትረሻቸው ጎበዝ ልጆች አሉ? እንዲህ በጣም ይሄው ጓደኞቼ ናቸው። እስካሁን ከኤንጂኤስ ጀምሮ የተማርነው ልጆች እንደ እህትማማቾች ነው። እንደነገርኩ በጣም ብዙ ነገር አሳልፈናል። ያው የሴቶች ትምህርት ቤት ሲባል ሰው በቃ እንዴት ሴት ብቻ ምናምን ሊመስለው ይችላል። ግን እንደ እህትማማቾች ተደጋግፈን ስናጠና በግሩፕ ነው የምናጠናው። ኢቭን ምሳ ስንበላ ራሱ በግሩፕ ነው ያሳለፍነው ላይፍ። በተለይ የኛ ባች ደግሞ እንደነገርኩ እርገጠው ይባላል። ያው በጣም እርገጠው ለምንድን ነው የተባለው? ስናስቸግር እርገጠው ሲባል በእግራችን ነበረ የምንረግጠው መሬቱን እና እላይ ፎቅ ሶስተኛ ፎቅ ላይ ነበር። ያው ለመረበሽ ከታች ያሉትን ሲማሩ አዎ። እርገጠው ባች ብለን በቃ እርገጠው ሲባል ይረገጣል። ሲስተራሻ መጥታ በቃ በጣም ትቆጣናለች። ዴዎች በጣም ነው የምናከብረው የነበረው። በጣም ብዙ ነገር አሳልፈናል። ኢቭን አንድ ጊዜ ምን ተፈጠረ መሰለክ? ማትስ አስተማሪያችን የሆነ ጥፋት ተጋጭቶ ነበር ከዳይሬክተሯ ጋር እና መታ ተቆጥታው እኛ እሷን ለምን ትቆጫለሽ በሚል ጮህንባት እና ሙሉ ባቹን ከግቢ አባረረችን። ሙሉ ኦ ባቹ ማለት ነው። የዳይሬክተሯን ውሳኔ ዳይሬክተሩን በጣም ተቃውማችሁ? አስቸግረናት ነበረ። አዎ። የኛ ባች በጣም አስቸጋሪ ባች ነበረ እና ሙሉ ባቹን አባራን። በቃ ደጅ ነበር የዋልነው። ዴዎችን በጣም ነው የምናከብረው ምናምን በቃ ምንም ነገር እንዲያልፈን አንፈልግም ነበረ። በዚህ አጋጣሚ ጓደኞቼ የእኛ ባች ስትይ ስንት ክፍል ነበረ? ሶስት ባች ነው። የሳይንስ ተማሪዎች ኤ እና ቢ ነበርን። ሲ ደግሞ ሶሻል ተማሪዎች ነበርን። እናንተ በጣም የምትረብሹት ያው የሶሻል የናቹራል ተማሪዎች ነበርን። በጣም ስንረብሽ የነበረው ማትረሹ ህይወት ምንድን ነው? ፉክክር ትኮራረጃላችሁ ይባላል። አንድ ላይ የምታልፉት ለዚህ ነው፣ በጋራ ነው የምትሰሩት ይባላል። ያው የለም አልልም፣ ግን አለን ብለን ተባብረን አንሰራምም አልልም በይኝ። ይታማል እና በጣም አንዱ ራሱ ለትምህርት ቤቱ ስም እንዳልሽው በጣም እንደ እህት በጣም ተቀራርባችሁ መቀመጣችሁ እና በጣም ይበተናል አብዛኛውን ጊዜ ትምህርት ቤታችሁ መፈተናችሁ ሁሉ አዎ እና ይሄ ለብዙ ነገር እንዲያደርጋል። ግን እንዲሁ ጠንካራ ተፎካካሪ የምትያቸው አሁን አሉ? ለምሳሌ ከሊት የምትባል እኛ ክላስ አንደኛ ሁለተኛ የምትወጣ አለች። በጣም ቤስት ፍሬንድ ናት። አሁንም ዶክተር ቤዛይት መላኩ ትባላለች። እሷ በጣም ተፎካካሪ ተማሪ ናት። የግቢው ሰቃይ ነው። ከአንደኛ ክፍል እስከ 12ኛ ክፍል የደረጃ ተማሪ ነበረች እና አሁን እኮ የገረመኝ ምን መሰለሽ፣ ከአንድ እስከ 10 መውጣ የደረጃ ተማሪ ነኝ ብለሽ በጣም ትልቅ ነጥብ ካመጣሽ ከአንድ እስከ 3 እና ከአንድ እስከ 5 የሚወጡ ተማሪዎች ነጥቦቻቸው ምን ይሆናል እያልኩ ያው የትንሽ ማርክ ልዩነት ነው ያለው። ማትሪክ ስትፈተን ምን መሰለክ፣ አሁን የትምህርት ቤት ደረጃ ላይ 7ቱ ትምህርት ስኮር ተደርጎ ነው ግሬድ የምትደረገው። አቬሬጁ ነው የሚወጣው። የማትሪክ ደግሞ ብዙ ልዩነት አይኖርህም። የ5 ማርክ ወይ የ4 ማርክ ኢቨን የ2 ማርክ ራሱ ዲፍረንስ ያመጣል። የመግቢያ ኢንትራንስ ዩኒቨርሲቲ ውስጥ ስለሚያወጡ ያ በቃ ከ70 እስከ 100 ለምሳሌ የሚሰጥ ቢሆን በቃ 71 የሚያመጣ 100 በቃ እንደዛ እንደማለት ነው። እና እሷ በጣም ተፎካካሪ ተማሪ ናት። አሁን ፔዲያትሪሻን የህፃናት ሕክምና ባለሙያ ሆናለች፣ ተመርቃለች። እሷ ናት በጣም ተፎካካሪ። የልብ ጓደኛዬም እሷ ናት። አሁን እነዛ ረባሽ የእርገጠው ቡድን አባላት አሁን ሁሉም ደህና ቦታ ነው የሚገኙት? እንደ እርገጠዎች ኤልያስ ከምነግርህ በላይ በጣም ብዙ ላይፍ ነው ያሳለፍነው። በቃ ላይፋችን የነበረው በቃ እነዚህ ልጆች ተምረው ራሱ እንደዚህ አይነት ደረጃ ይደርሳሉ የምንባል አይነት ሰዎች ነበርን እና ሁሉም ደስ በሚል ሁኔታ በፊልዱ ጨርሶ በብዛት ደግሞ ሜዲካል ፊልዶች ውስጥ ነበር። ሁላችንም በብዛት ሜዲካል ፊልድ ነበር የሞላ ነው እና ሁሉም ከጎንደር በአንቺ ባች ከነበራችሁት የእርገጠው ቡድን አባላት ስንታችሁ ሜዲካል ስኩል ገባችሁ? ከስንት በላይ ከ20 በላይ አንሆንም? ከ20 በላይ ስግሬት ከአንድ ትምህርት ቤት ከአንድ ባች ከ20 በላይ ሜዲካል ስኩል መግባት በጣም በቃ በጣም ፐርፎርማንሱ እንዴት እንደሆነ ያስታውቃል። ያ አሪፍ ግሬት። ሁላችሁም የተማራችሁት አንደኛ ምርጫሽ ነበር የጥቁር አንበሳ ሄልዝ ሳይንስ?
አንደኛ አዲስ አበባ ሁላችንም ስንሞላ በግሩፕ ነው እንዳልኩ አንድ ላይ ተቀራርበን ስንሞላ ስለነበረ አንደኛ ሁላችንም ያው ሁሉም ሰው የሚፈልገው አዲስ አበባ ነው። አዲስ አበባ ነው አዎ የተፈለገው። ሁላችንም አንደኛ አዲስ አበባ ሞላ፣ ሁለተኛ ጎንደር ሞላ። ያው በማርካችን ደረጃ የተወሰነው አዲስ አበባ የቀሩት ደግሞ ጎንደር ደረሳቸው። ግን ሁላችንም እንደነገርኩ አብዛኞቻችን ጓደኞች በሙሉ ሜዲካል ፊልድ ውስጥ ናቸው ያሉት። በጣም የሚገርም ነገር ነው። እንዴት ነው ወደዚህ ልትሳቡ የቻላችሁት? ወይንስ ያው የሀገሪቷ ጎበዝ የሚያበላ ፕሬስቲጂየስ የሆነ ፕሮፌሽን ነው፣ ደሞዙም ጥሩ ነው፣ ለዝናም ለስምም ለገንዘብም ይጠቅማል ነው? ወይንስ እንደ ወገንን ለመርዳት በሽታን ለመዋጋት ምናምን? ያው ፐርሰናሊ እኔ ያው ፋዘሬ በጣም ዶክተር እንደሆነ የመጨረሻ ልጅ ስለሆንኩኝ በቃች ልጅማ ዶክተር ነው የምትሆነው በዚህ ጭንቅላቷ በዚህ ፋስትነቷ በቃ ልጄ ዶክተር ናት እያለ ስላሳደገኝ ያ ነገር ደግሞ ስላለ ያው እኔ የምፈልግ የነበረው ሶፍትዌር ኢንጂነር ነው ለመሆን የፈለግኩት የነበረው እና ሳማክረው እንደዚህ እንደዚህ እኮ ነው ስለው አይ በዚህ ጭንቅላትሽማ ዶክተር ነው መሆን ያለብሽ ሲል እኔም በቃ ሰው ለማዳን እንደዚህ አይነት ጭንቅላት ካለኝ ለምን ዋይናት በሚለው ሜዲካል ፊልድ ጓደኞችም እንደዚህ አይነት ኢንተረስት ስላላቸው በቃ አንድ ላይ ገብተን ምንም ነገር ደግሞ ካሰብክበት ይሳካል የጊዜ ጉዳይ ነው እንጂ መሳካቱ አይቀርም በሚለው በዛ ፊልድ ሞላሁኝ። የመጀመሪያ ምርጫ ነበረ አዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል ደረሰኝና እዛ ተማርኩ። እስኪ ሃይ ስኩል እያለሽ መምህራኖችሽ አሁን እንግዲህ የእናንተ የዚህ የረባሹ የእርገጠው ቡድን ለቁም ነገር አትበቁም ብለው ይነግሯችሁ ነበር? ኦሪንቴሽን ይሰጧችሁ ነበር? ለምሳሌ አርትና ሳይንስ ስትመርጡ፣ ከዛስ ዩኒቨርሲቲ ደግሞ እንዴት መሙላት እንዳለባችሁ፣ ኮሌጅ ምርጫዎቻችሁ እንዴት ማድረግ እንዳለባችሁ ኦሪንቴሽን ነበር? በጣም በጣም ኦሪንቴሽን ነበር። በዚህ አጋጣሚ መምህር ኢሳያስ እና መምህር ብሩክ እንዲሁም ሌሎች አስተማሪዎችም አሉ። በዋናነት እነዚህ ናቸው ሜንቶር እያደረጉን የነበረው እና እነሱ ናቸው ናቹራል ስትማሩ የነበረው ፊልድ ወደፊት መምረጥ የምንችልበት፣ ሶሻል ስትሆን ደግሞ እንደ አካውንቲንግ ቢዝነስ ና መማር እንድትችል ከ10ኛ ክፍል ጀምሮ ሜንቶር አድርገው ወደዛ ገባል። ከዛ በኋላ ምርጫችንን እንድናስተካክል እያደረጉን የነበሩት መምህራኖች ረድተውን ነበረ። ያው ተማሪውም እንደነገርኩ በጣም ጎበዞች ነበርን። ስለ አንዳንዴ ከአስተማሪም አንፈልግም ነበር ራሳችን ሰርች እያደረገን የምንፈልገውን ነገር ስለምናውቅ በዛ ምክንያት እንደው ለምሳሌ አሁን ይህንን ኢንተርቪው የሚመለከቱ በድፍን ኢትዮጵያ እና እንግዲህ ምስራቅ አፍሪካ አካባቢ ያሉ ኢትዮጵያውያን በተለይ ትምህርት ላይ ያሉ በተለይም ሴቶች ሕክምና ለመግባት የሚፈልጉ ልጆች እንደ በሃይ ስኩል ቆይታቸው ምን መሆን ይችላሉ? ምን ማድረግ አለባቸው? የጥናት ቴክኒክሽ ምን ይመስል ነበር? እንዴት ነው በቡድን ማጥናት የሚችሉት? ከዚህ እንደው እንዴት ውጤታማ መሆን እንደሚቻል እስቲ ያንቺን እንደው ሊቭድ ኤክስፒሪየንስ ሼር አድርጊያቸው። እሺ እኔ የኔ ኤክስፒሪየንስ የጥናት ኤክስፒሪየንስ ምንድን ነው? ክላስ ውስጥ በደንብ አዳመጣለሁ፣ ኖት ይይዛለሁ። ኖቱን ይዤ ሌሊት ነው እኔ ማጥናት የምፈልገው። ልክ ተኝቼ የሚነጋበት ሰዓት አለ። እሱ ሰዓት ላይ የኔ በቃ ፕራይም ሰዓቴ እሷ ናት። በቃ አጥንቼ የሚይዝበት ሰዓት ማለት ነው። እሱን አደርጋለሁ። በግሩፕ የምናጠነው ያልኩ ያው አንዱ ማያውቀውን አንዱ ያስረዳል። ይሄ ምንድነው? ተጋግዘክ አንተ ማታውቀውን ነገር ሌሎች ያስረዱሃል፣ ሌሎች የማያውቁትን ደግሞ አንተ ታስረዳቸዋል። ያው በግሩፕ ሲሆን እየተጠያየክም ኮንቨርሴሽን ሲሆን አትረሳውም ፈተና ላይ። በዛ ምክንያት ጥናታቸውን ቢያደርጉ በግሩፕ እንዲሁም ሁሉም ሰው ለምሳሌ እኔ ሌሊት ሊመቸኝ ይችላል። አንዳንድ ሰው ደግሞ ቀን ላይ ከመተኛቱ በፊት ማጥናት ሊወድ ይችላል እና ኢንዲፔንድስ እንደ ሰው። ጥሩ ነው። ለምሳሌ አጋዥ መጽሐፍ ታገኙ ነበር? ላይብረሪያችሁ የተሟላ ነበር? እንደው እንዴት ነው የቋንቋ ችሎታችሁ ኮምፔሪንግ ቱ አዘር ጥሩ ነው? ራሳችሁ እንዴት አሳደጋችሁ? የመምህራኖቻችሁ በጥራት የማስተማር የእነሱም ሁኔታው እንዳልሻቸው ሜንተሮች እንዴት ነበር? እሱ በተለይ ላይብረሪ አጠቃቀም በሚመለከት ያው ካቴድራል ሁላችንም እንደምናውቀው በትምህርት ደረጃ በጣም በጣም ጎበዝ ከሚባሉት ትምህርት ቤቶች አንዱ ነው። በሁሉም ደረጃ በእንግሊሽም በማትስም በቃ በሁሉም ደረጃ። ላይብረሪ ደግሞ ከሁሉም እንዲያውም ከግቢው በጣም የተመቻቸልን ነገር መጽሐፍና ላይብረሪ ነው። በጣም ይደግፉን ነበር። በጣም እንድናነብ በትርፍ ሰዓታችን መጽሐፍ ይዘን እንድንቀመጥ ይረዱን ነበረ። ጋይድ ያደርጉናል። አስጠኝ ያለን መጨረሻ ከክላስ ወጥተህ ማጥናት በምትፈልግበት ሰዓት ተመድቦልህ አስተማሪ እንድናጠና ይደረግልን ነበር እና የካቴድራል የትምህርት አሰጣጣቸው በጣም 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 ከምልህ በላይ ለሁሉም ሰው ለሁሉም ተማሪዎች ቆንጆ ነው። የላይብረሪውም ሁኔታ በጣም ሰፊ ነው። መጽሐፍ እንደ ልባችን ነው። ምንም ተቸግረን አናቅም። በቃ እዛ ጋር የሚጠበቅብህ አንተ የማንበብህ ችሎታና ምን ላይ ደርሳለሁ የሚለውን ነው እንጂ በእነሱ ደረጃ ሙሉ በሙሉ ጨርሰው ሰጥተውናል። ካቴድራል ያልተማርሽ ቢሆን ኖሮ አሁን ያለችው አይዲ እና የሜዲካል ስኩሉ አይዲ ዶክተሯ ትኖር ነበች ብለሽ ታስቢያለሽ?
እም፣ ይመስለኛል። ለምን መሰለህ እንደዛ ያልኩህ? ሌላ እም። ቦታ ብሆን ኖሮ ያው እዚህ ጋር ሜዲካል ያልኩህም በግሩፕ እያሰብን ስለነበረ በሜዲካል ፊልድ እንድንማር ያሰብኩት። ሌላ ትምህርት ቤት ብሆን የራሴን በቃ ራሴን ብቻ ነበር የማዳምጠው እና በሶፍትዌር ኢንጂነር ነበር መቀጠል የምችል የነበረው በዛ ሰዓት። ጓደኞቼም ያው ትምህርት ቤቱ ገፋፍቶኛል ጥሩ ደረጃን ለመድረስ ማለት ነው። እርስ በርስ በጓደኞች መካከል የነበረው ፉክክር ነው፣ ጤናማ ፉክክሩ ምን ይመስል ነበር? በጣም ጤናማ ነው ማለት ትምህርት ላይ ሌላ ነን፣ ጸባይ ላይ ሌላ ነን። በቃ ሁለቱንም አንድ ላይ አናደርገውም። ምን መሰለህ ይሄ ፉክክሩ የጥናት የምናምን ቢሆንም ሁሉም ሰው ለእድገትና ለተሻለ ነገር ስለሆነ በፖዘቲቭ ወይ ነበረ የምናየው የነበረው እንጂ በኔጌቲቭ ወይ እሷ ለምን በለጠች ምናምን አንባባልም። ያው ፍቅርም አንድ ላይ ስላለን በቃ ልክ እንደ እህትማማቾች ነው ሆነን ያደግነው እና አሪፍ ነገር ነበረ። አንድ በዚህ ሴት ፊሜልስ ፊሜል ኦንሊ ኤንድ ሜል ኦንሊ በሚባሉ እዚህ ሴት ብቻና ወንድ ብቻ በሚባሉ የትምህርት ተቋማት ላይ ብዙ አከራካሪና አነጋጋሪ ነገሮች ይመጣሉ። ሴቶች ከዛ በኋላ ወንድ ሲቀላቀሉ መፍራት፣ የፍቅር ልምድ ማጣት፣ ለወንድ ያላቸው ስሜት መዛባት፣ ወንዶቹም እንደዚሁ። አዎ ለምሳሌ እንዲያውም አንድ ጆክ ነበር ድሮ የሴንት ጆንና የናዝሬት ስኩል ተማሪ ሲጣበስ በቃ ዝም ብሎ እንደተደረደሩ ሳይነካኩ ስለ ትምህርት አውርተው ሁሉ ይለያያሉ ይባል ነበር። እና እንዴት ነው አንቺ እንግዲህ ከግሬስ ከወንዶች ጋር እየተማርሽ እየተጫወትሽ መጥተሽ ካቴድራል ስትመጪ ኮምፕሊትሊ የተለየ ነገር ነው። በጣም አዎ። እህት ብቻ አፍርታችሁ ወንድ አለማግኘታችሁ እሱ ችግር የለው? ያው መጀመሪያ እኔ ለምጄ ከነበረው አንጻር በጣም ከብዶኝ ነበር የመጀመሪያውን ዓመት። ግን ያ የመጀመሪያ ዓመትም ባይሆን የመጀመሪያው 6 ወር ከብዶኝ ነበረ። ግን እንዳሰብኩት አይደለም። ሴቶች ብቻ መማራችን እንደነገርኩ በቃ ጥንካሬያችን ምንም በቃ ወንዶችን የሚያስንቅ ነበረ። ፍቅራችን ያንን ነገር ያስረሳን ነበረ። የግድ ወንድ እኮ ያው ትምህርት ላይ መኖር የለበትም። ያው ለሌላ ላይፍም ለመመስረት ሌላ ነገር ለመቀጠል ብቻ ላይሆን ይችላል። እና በዛ ሰዓት ምንም አልተሰማንም እና በዛ ትምህርት ቤቱ በጣም አሪፍ ነበረ። ግን አልከበደንም። ሁላችንም ወጥተን ግን ምንድነው ምን መሰለህ መሀል መሀል ላይ ካርኒቫሎች፣ ዝግጅቶች ይዘጋጁ ነበረ ከወንዶች ትምህርት ቤቶች ጋር እና እንደባለቃለን። በዛ ሰዓት ያው ወንዶችም ይመጣሉ፣ እንገናኛለን። ያው ስልክ የሚቀያየሩት የሚቀያየራሉ። ላይፍ በዛ መልኩ ይቀጥላል። ያው የትምህርታችን ጉዳይ ነው እንጂ ስንወጣ እኮ ስንለቀቅ አንድ ላይ ስለሆነ ሁሉም ሰው ጓደኛሞች ይሆናል። በዛ ምክንያት ማለት ነው። አዎ፣ ድሮ የሴቶቹና የወንዱ በቃ ወረቀት መላላክ፣ መጽሐፍ መሰጣጠት፣ አለ በቪዲዮ በጣም ጊዜ እንዴ በዛ ቪዲዮ ሰዓት ኳስ ካሴት ምናምን፣ አዎ እንደሱ ሁሉ ነገር ነበር ይሉኛል እዛ የተማሩ ልጆች። እውነት ነው። ኳስ ኢቭን ገብቶባቸው እንኳን በግቢ አንድ ወንድ ካየን ሙሉ ግቢው ነው የሚጮኸው። በቃ ሙሉ ግቢው ለምን ገባ አይነት ስታይል ማለት ነው። ግን ያው ስንወጣ አንድ ላይ ስለሆንን በዛ አዎ መገናኘት። ወንድምም ከዚህንም ምናምንም አለ እኮ ወንድና ሴት ሆኖ ያው እሱ በዚህ ይቀጥላል። አዎ አ፣ አዎ። ከዛስ እስቲ እንግዲህ ሜዲካል ስኩል ገባሽ። የመጀመሪያው ዓመት ሜዲካል ስኩል እንደው ዝም ብሎ ለኪዩሪየሲቲ ነገር እሺ የመጀመሪያ ምርጫሽን እንድታገኝ ያገኘሽው ነጥብ የሚነገር ነው? ማለት በእናንተ ጊዜ ኤቢ ምናምን አይደለም፣ ቁጥር ነው የሚጠራው ቁጥር አይደል? ነበር። አዎ ከ700 ነበረ የዛኔ ማርካችን። እኔ 569 ነበር ያመጣሁት እና ከሰባት የመጀመሪያ ምርጫሽ እንድታገኝ እድል የሰጠሽ ማለት ነው። አዎ እሱ ማርክ ነው። በሱ ምክንያት ያው የመጀመሪያ ምርጫዬን አዲስ አበባ ዩኒቨርሲቲ እንድገባ ረድቶኛል። አዲስ አበባ ዩኒቨርሲቲ 6 ወር ተምረናል ሜጀር ኮርሶችን። ፕሪሜድ 4 ኪሎ አይ 6 ኪሎ ነው የተማርነው። 6 ኪሎ ነው የተማራችሁት? ኦኬ። ፕሪሜድ የተማርነው ዋናው ግቢ ማለት ነው። አዎ። ከዛ ከጆርናሊዝም ተማሪዎች ጋር ከሁሉም ተማሪዎች ጋር ተቀላቅለን ነበረ የተማርነው። እሱ በጣም በጣም ደስ የሚል ነበረ። እሷ ነበረች እንደውም የመዝናኛ ወቅታችን ማለት ያው ሜጀር ኮርሶች እንግሊሽ፣ ሳይካትሪ፣ ኤቲክስ ምናምን ስለነበረ ብዙ መጀመሪያ የመደናገጥ ነገር አልነበረንም። ከሃይ ስኩል ስለመጣ እነዚህ ነገሮች በጣም ቀለውን ነበረና ብዙ ሰው የተፍታታበት ያው አዲስ አበባም ሲደርስህ ቤተሰብም አለ ምንም አለ ማለት እዛው ዋና ከተማ እንደመሆኗ መጠን ብዙ ነገር አልቸገረንም። ግን ምንድነው ዶርም ወደ ዋና ነበር ወደ ጥቁር የምትኖሪው? አንበሳ ዶርም ነበር የምትኖሪው? ተመላላሽ ነበርሽ? እኔ ወይስ ተመላላሽ ተመላላሽ? ነበርኩኝ። የሆነ ሰዓት 4ኛ ዓመት ላይ ስደርስ ነው ዶርም ያዝኩትኝ እንጂ ቤቴም ቄራ ነበረ። ጥቁር አንበሳና ሆስፒታሉ የአንድ ታክሲ ነበረና አንድ ታክሲ ነው ያ። ግን ስለዚህ ጥሩ አልነበረም። ለምን ወደ ቤት መሆን ፈለግሽ? የቤተሰብ ተጽዕኖ ልጅ ስለሆንሽ አይ ነው ወይስ ለምቾትሽ ነው? አይ እውነት ለመናገር ለምቾቴም ለማንበብም እንደ ልብ ይመቸኛል። በቃ ነፃነቴንም ስለምፈልግ ቤት ነው እንደ ልቤ የሆንኩትኝ። እህም። የመጀመሪያው እንግዲህ ዓመት ከ6 ኪሎ ከፕሪሜድ በኋላ መተሽ የነበረው ጊዜ እንዴት ነበር? ጭንቅ ነው። የሕክምና ተማሪ ብዙ በጣም ስፔሻላይዝ አያደርግም እ?
በጣም ፒሲ 1 እና ፕሪክሊኒካል 1 እና ፕሪክሊኒካል 2 በጣም የጭንቅ ዘመን የምንለው ያው ሜዲካል ተማሪዎች ያውቁታል። አዎ። እሱ ከ6 ኪሎ ጨርሰን ወደዛ ስንገባ በቃ ኮምፕሊትሊ ነው የምትቀየረው። በቃ አነባበብህ ይቀየራል። በቃ ሜዲሲን ሜዲካል ፊልድ ውስጥ መግባት በራሱ ኤልያስ በቃ ቻሌንጅ ነው። በቃ አንድ ሳብጀክት በቃ አንድ ትምህርት እንደዚህ ሰፊ የሆነ ብሮድ የሆነ ትምህርት ለ7 ዓመት መማር በራሱ በቃ ለእኔ ቻሌንጅ ብዬ የማየው እሱ ነው በህይወቴ። እና ፕሪክሊኒካል 1 ስንማር አናቶሚ ስንማር ሬሳ ማየት አሁን የመጀመሪያ ስናይ ሁሉም ሰው ነው ሾክ ያደረገው። በቃ እኔ እንዲያውም እሻላለሁ ትንሽ ብዙም አልደነገጥኩም። እና በቃ የቄራ ልጅ ድንጋጤው ስለሆንሽ ከዛ ነው የቄራ ልጅ የሚጀምረው። ስለሆንሽ የቄራ ልጅ ብዙ ነገር ያህል በይ። የቄራ ልጅ ብዙ ነገር ብዙ ነገር ያህል እሱም ረድቶኛል። ኦኬ። እና የመጀመሪያው ከዛ አስደንጋጭ ነው ነበር። በጣም አስደንጋጭ ነበረ። ትምህርቱን በጣም በቃ ጥብቅ ነበረ ከምናስበው። ይሄ ሃይ ስኩል ከምታነበው አይደለም። ሌሊት ሙሉ ነው የምታነበው። የኛ ደግሞ ሞጁላር ሲስተም ነበር እና ኤቭሪ ዊክ ኤግዛም ነበረ እና ስለዚህ በቃ በጣም ታይት የሆነ ጊዜ ነበረን። በጣም ነበረ የምናጠናው። ብቻ በአንዴ ነው ማይንድ ሴታችንን የቀየረው። ያ ለማለፍም ለመጎበዝ አብራችሁ ከገባችሁት ልጆች ከእናንተ ባች ከእርገጠው ባች ውስጥ የተጫሩ አሉ? የተባረሩ ዲስሚስድ የሆኑ? በፍጹም ሁላችንም ነው የጨረስነው። ጨረሳችሁት? አዎ ሌላ እንግዲህ እንደ አንቺ ወጣት ሐኪሞችን ኢንተርቪው ሳደርግ አንድ የሚገርመኝ ኢንትረስቲንግ ነገር ማገኘው የግቢ ጉባኤ የሚባል ነገር አለ። የግቢ ጉባኤ እንዴት ነበር? ተሳተፊ ነበር? አዎ የግቢ ጉባኤ በቤተክርስቲያን እዛው ቅርብ ቅዱስ ሚካኤል ቤተክርስቲያን አባል ጎላ። ነበረ። የኦርቶዶክስ አማኞች እና እናትና አባት ይመደብልሃል እዛ። እናትና አባት ምንድነው የአንተ ሲኒየር ናቸው እና ሜንቶር ጋይድ ይሰጡሃል። ምንድነው በዚህ መልኩ ብታነቡ ይሄን መጽሐፍ ብትሰጡ፣ እንዲሁም ደግሞ ከትምህርት ባሻገር ደግሞ ትምህርቱ ላይ ብቻ አተኩረን መንፈሳዊ ሕይወታችንም እንዳንረሳ ረድተውናል። ማለት መንፈሳዊንም ትምህርቱንም እኩል እንድናስኬድ ረድተውናል እና በዚህ አጋጣሚ አመሰግናቸዋለሁ እነሱ። እናትና አባትሽን ስም ጠርተሽ አመስግኛቸው። በዛ ላይ ለሕክምና ተማሪ የግቢ ጉባኤ ታይም አይሻማም? ታይም አይ በትርፍ ሰዓታችን ምንድነው ግሩፕ ተማሪዎች ስለሆነ እንደዋወልና የሁላችንም ሰዓት ተመቻችቶ በዚህ ሰዓት ይመቸናል፣ በዚህ ሰዓት እናድርገው በሚለው ግቢ ውስጥ ቁጭ ብለን ወይ ደግሞ ቤተክርስቲያን ቁጭ ብለን እንማማር ነበረ። ግቢያችን ሰዓታችንን እንኳን እየተሻማምብን አልነበረ። ጥሩ ጊዜ ነበረ ያሳለፍነው በህይወታችን መንፈሳዊ የአንቺ እናትና ነገሮች። አባት ዶክተር ማናማ ይባላሉ? ዶክተር እንኳን አልነበሩም በቤቱ። የመጀመሪያው ዶክተር እኔ ነኝ፣ የመጨረሻው ልጃቸው ማለት ነው። አይ ኖ ኖ፣ በእንትን ነው የምልሽ፣ በምን በግቢ ጉባኤ እናት አለሽ አይደል? የግቢ ጉባኤ። አዎ አዎ ዶክተር ቤቴልሄም ትባላለች። አባቴ ደግሞ ዶክተር ዮናስ ይባላል። እና በጣም በዚህ ሁኔታ መሄዱ መንፈሳዊ ህይወታችሁንና ዓለማዊውን ህይወት በደንብ አጣምራችሁ እንድትሄዱ ብዙ ረድቷችኋል። ብዙ ትርፍ በጣም ነገር አግኝቼበታለሁ ትያለሽ? በጣም በጣም ብዙ ነገር በቃ ብዙ ያላወቅኳቸውን የህይወትን ነገሮች የመንፈሳዊ ነገሮች አሳውቀውኛል። የቤተ ክርስቲያን ህጎች ቤተ ክርስቲያን ውስጥ በቃ የሚደረጉ ነገሮች፣ ተግባሮቹን፣ ድርጊቶቹን እያወቅኩኝ እንዲሄድ ረድተውኛል። ስለዚህ የግቢ እንትን ጽዋ ትጠጡ ነበር ወይ? ቅዱስ ሚካኤል ወይ የእመቤታችን የነዚህ እንዴ አይነት ነገር ነበር? ግዴታ ያው ማህበር ነገር ነበረ። ግቢ ጉባኤ ውስጥ ቤተክርስቲያን ይዘጋጃል። ምርቃትም ካለ ተማሪዎች እናስመርቃለን። በመንፈሳዊ ነገር ትምህርት ይሰጣል። ኤቭሪ ዊክ ደግሞ ሐሙስ ሐሙስ ትምህርት ነበረ። ትምህርት እንማራለን። ያው ትምህርታችንን ጨርሰን የዋናውን ከጥቁር አንበሳ ቅርብ ስለነበረ ዎኪንግ ዲስታንስ ቤተክርስቲያን ነጠላችንን ለብሰን እዛ እንማር ነበረ። ለምሳሌ እንደ ገና እንደ ፋሲካ አይነት የአዲስ አበባ ልጆች ያልሆኑ ልጆች እንደው እዛ በዓል እንዴት ይከበር ነበር? ዓመታዊ ክብረ በዓል እንደው ልዩ ትዝታለች? አዎ ሁላችንም ምንድነው ያው የአዲስ አበባ ልጅ ስትሆን በቃ መፋቀሩ፣ መሰባሰቡ ይሄ ለአንዱ ኔጌቲቭ ነገር አታስብም። በቃ የተሻለ ነገር ነው የምታስበው። ያ ቤተሰቦቻቸውን ጥለው ስለመጡ እነሱ እንዳይከፋቸው ነበረ ብዙ ስናደርግ የነበረው እና እነሱ የበዓል ጊዜ ራሱ ቤት እንወስዳቸው ነበረ። የተለያየ አሁን የአዲስ አበባ ሲሆን ስለሆንኩኝ ቄራ አካባቢ ቅርብ ስለሆነ ሰብስቢያቸው እዛ ሄደን በልተን ምን ብለን በዓሎች ሲሆኑ ማለት ነው እንዳይሰማቸው ልክ በቃ ቤታቸው ፊል እንዲያደርጉ እናደርጋለን። ያው እኔም ጋር ባይሆን ጓደኞቼ ጋርም እንደዚህ እየተሰባሰበን ምነው አመቱ ሙሉ ምንም አይነት ነገር ያው ናፍቆት በውስጥ ሊኖር ይችላል፣ ግን ሊኖር ይችላል፣ ግን አዎ ብቸኝነት አይሰማቸውም። እንደው ባይተዋርነት አይሰማቸውም ነበረ። አይሰማቸውም። አዎ ያው እኔም ተግባቢ ነኝ፣ ተጫዋች ነኝ፣ አላስደብራቸውም በዛ ይህም አንድ ትልቅ ነገር ነው።
ሌላ እንግዲህ አንድ ኢንትረስቲንግ ነገር አሁን ብዙ አዲስ አበባ በኢትዮጵያ ዩኒቨርሲቲዎች ውስጥ ይሄ የግቢ ጉባኤ አለ እና አዎ የግቢ ጉባኤ እንደው አስተዋጽኦ በመንፈሳዊ ሕይወትም በዓለማዊ ሕይወትም እንደው በሞራል የታነጹ በግብረ ገብ የተቀረጹ ልጆች እንዲወጡ ትልቅ አስተዋጽኦ አድርገዋል። በጣም ከወጡስ በኋላ እንደው ያ ሪሌሽንሽፕ ያ መንፈሳዊ ሪሊጂየስ ፕራክቲስ ይቀጥላል? አዎ በጣም ይቀጥላል። እስካሁን እኔ ጋር እንደዋወላለን። እንደ ወንድም በቃ ልክ እንደ አባትና እንደ እናት እንደሚባለው ያው ወደ ወንድምና እህት ይቀየራል ከተመረቅን በኋላ። ያው እነሱም እኮ ተመርቀው ይወጣሉ። ዞሮ ዞሮ እኛ አዎ። ነው የምንቀረው። እኛ ደግሞ እያደግን ስንሄድ ለተናናሾቻችን እናትና አባት እንሆናለን። እናንተ ደግሞ እናትና አባት። አዎ እየተተካካ እንሄዳለን። ያ የቤተሰባዊ ፍቅርነት እስከ ጥግ ድረስ ነው። ይሄ ትምህርቱ እስኪያልቅ ድረስ ብቻ አልነበረም። እሱም እንዳለ ሆኖ መንፈሳዊ ትምህርትም በዛው ልክ ያው ራሳችንን ስንችል ያን ነገር እንዳንርቅ አድርገው ስላስተማሩ ሁላችንም በራሳችን መንገድ እንቀጥለዋለን። መገናኘቱ እንዳለ ሆኖ አዎ እንግዲህ አሁን አንዱ ነገር ፓራዶክስ አያለሁ። የሚጋጩ ነገሮች አሉ ብዙ። ለምሳሌ እንግዲህ የግቢ ጉባኤ በዚህ ደረጃ አስተዋጽኦ ያደርጋል። ሙስሊሙም ፕሮቴስታንቱም በየራሱ ነገር ይሄዳል። ደግሞ ዩኒቨርሲቲዎች አካባቢ በጣም ይሄ በተመሳሳይ እድሜ ክልል ውስጥ መግባት አሁን ቀጥታ ከቤት ነው ከቤተሰብ ቁጥጥር ነው ወደ ነፃነት የሚወጣው። እንግዲህ ሰው የፓርቲ ለመጨፈር፣ ለመጠጣት፣ የሚቅመው ለመቃም፣ የሚያጨሰው ወዲህ ለማለት ብዙ እድል ይሰጣል። በመጥፊያውም በመልሚያውም መንታ መንገድ ላይ ነበር ተሆኖ የነበረው እና ልክ ነው። ኢትዮጵያ ውስጥ ደግሞ ሴት ዕዳ አለባት። ማንም ሰው ወደድኩሽ ይላል፣ ይረብሻል፣ ያስቸግራል። እንዲህ እንዲህ አይነት ነገር ለምሳሌ ትምህርት ቤት ውስጥ በዚህ በሳይት ላብ ወደድኩሽ ትምህርቴን መማር አልቻልኩም፣ የአንድ ሰሞን ድሮ በጩቤ መዋጋት ምናምን የተለመደ ነበር። በአንቺ ጊዜ ይሄ ፕራክቲስ ነበር ጥቁር አንበሳ ውስጥ? ጥቁር አንበሳ ውስጥ ምንድነው የነበረው ነገር? ያው መጀመሪያ ራስህን ነው ጋይድ አድርገህ የምትገባ። አሁን ወደ ዩኒቨርሲቲ እስክትገባ ድረስ ያለው አስተዳደግህ ይወስናል። ምን ማለት ነው? ይሄ ቤተሰብህ እንዴት ነው አስተዳደግህ እንዴት ነው? ቤተሰብ በደንብ ቀጥቶ አሳድገዋል? ያው ሁላችንም እኮ ተገርፈን ተቆንጥጠን ያደግነው አይደለም? ኮርስ ስለዚህ ያ ነገር ሁላችንም ስርዓት እንድንይዝ ያደርገናል። ያ ስርዓት ደግሞ ምንድነው? ወደፊት ራሳችንን ችለን ቤተሰቦቻችን የምናመሰግንበት ሰዓት ይመጣል። ሁሉም ሰው እኮ በራሱ ሲደርስ ነው ነገሮችን የሚረዳው ማለት ነው። እና ይሄ ነገር ምንድነው? ያው የፍቅር ህይወት አዲስ አበባ በመድረስህ ትምህርቱም እንዳለ ሆኖ አሳሳችም ነገሮች አሉ። እንደ ልብህ ነው፣ ቤተሰብም አለ። ስለዚህ መሀል ላይ ያንተ ውሳኔ ነው የሚያስፈልገው። ወደ ትምህርቴ ባደላ የቱ ይጠቅመኛል? ወደዚህም ሁለቱንም እኮ አቻችሎ ማስኬድ ይቻላል። ትምህርትህንም እያጠና በጎን ደግሞ የሚደረገውን ነገር ያው እድሜም ስላለ ያቺ እድሜ ፒክ እድሜ ናት። ከ16 እስከ 21 እስከ 22 ያለው አቅጣጫህን የምትቀይርበት ወይ ደግሞ የምትስተካከልበት ሁኔታ ነው ያለው እና እሱ ነገር ያው የቤተሰብ ነገር ኃላፊነት ሞር ስለረዳኝ አላስቸገረኝም። ለቤተሰብሽ ስንተኛ ልጅ ነሽ አንቺ? የመጨረሻ ልጅ ነኝ። ከስንት ልጅ ነሽ መጨረሻ? እኛ 8 ልጆች ነው ያለ ነው። የመጨረሻ ልጅ ነኝ። ልጅ ነሽ። ኦኬ። አዎ። እንግዲህ አፕሬንቲስሺፕ ስትወጪ ገንዘብን ማግኘት አለ። የራሳችሁን ገንዘብ ከመማር በቤተሰብ ከመደጎም በራሳችሁ የምታገኙት ነገር አለ። በዛ ላይ ደግሞ በቃ ፕራክቲስ ነው የምታደርጉት እና ለብዙ ነገር አደጋ ያጋልጣል ይላሉ እንደ አንቺ ተምረው የመጡ። ለምሳሌ አሁን በመምህራኖችሽ እጅ ላይ ነው ማለፍ መውጣትሽ። በጣም ብዙ ጊዜ ሴቶች እንግዲህ ጾታዊ ጥያቄ ይቀርባል፣ ወደ ጥቃት የሚያደገ ነገር እና ብዙ ነው። ሴት ሆኖ ኢትዮጵያ ውስጥ ተምሮ እዚህ ለመድረስ ብዙ ክፍያ አለ እና እንደው እማትረሹ መጥፎ አጋጣሚ እየደረሰ ባንቺ በባችሽ ላይ በቅርብ አብሮች የሚሰሩ ላይ የምታስታውሹ ነገር ይኖራል? አዎ ምንድነው ሴት በመሆንህ እች ልጅ በቃ ተምራ ዶክተር አትሆንም፣ እች ልጅ ትልቅ ደረጃ አትደርስም። ያው በብዛት ሀበሻ ኮሚኒቲ ውስጥ ያለው ነገር ምንድነው? አስተሳሰብ ሴት ተምራ የምታድግ አይመስላቸውም። ማለት በቃ ሰው ልጅ ጭንቅላቱ ነው ዋናው ነገር። ከተማረ ማንም ሰው ያድጋል፣ ሴት ሆነ ወንድ ሆነ። ያ ነገር ግን አስተሳሰብ በጊዜ ሂደት ያው ሴቶችም እያኮሩን ነው። ተምረህ ስታሳያቸው ያን ነገር ፕሩፍ እያደረገ አይምሯቸው ይሄዳል ማለት ነው። በዛ ነገር እሱ ነገር እልህ ይዘኝ ነበረ። እኔ ማለት በቃ ሴት ልጅ ለምን እንኳን ዶክተር ፕራይም ሚኒስተር መሆን ትችላለች። ዋና የጭንቅላትና የአስተሳሰብ ጉዳይ ነው፣ የመማርህ ጉዳይ ነው። ስለዚህ ምንም አይነት ነገር እንደውም አድርገው ነው ማሳየት ያለብህ ለሰው እና ሴት ልጅ እንደውም እንደዚህ ስትባል ጠንክራ ተምራ ማሳየት ነው ያለባት የሚል እምነት አለኝ እና እኔ እሱ ሜንታሊቲ ነበረኝ የማረሳው። በቃ እች ልጅ እንዴት በቃ እንደዚህ አይነት ሰው ናት፣ እንደዚህ ናት፣ ሴት ስለሆነች እንዴት ዶክተር ትሆናለች የሚል ነገር ነበር እና እሱን በማሳየት እኔም በጣም ደስተኛ ነኝ።
እሱ በግል ጥረትሽ ሴት ልጅ ትችላለች ከወንድ አታንስም በሚል አዎ ያለ ነገር ነው። አዎ በእርግጥ ሴቶች ወደ ትምህርት እስኪመጡ ድረስ ከቤት አስተዳደግ ከአባትና ከእናት ከቤተሰብ ከማህበረሰብ ከህብረተሰብ ጀምሮ ሴት ልጅ የሚደርስባት ጥቃት አለ ሴት ስለሆነች ብቻ። እውነት ነው። ለምሳሌ አሁን አፕሬንትሺፕ ወጣችሁ ወንዱ ተማሪ ሴት ዶክተሮች እያስቸገሩት ና ከኔ ጋር ተኛ ተነሳ ምናምን የሚለው ሰው የለም። ሴቷን ግን ወንድ አስተማሪ በሙሉ በቃ ይሄንን ነገር ጥያቄ ሊያቀርብ ይችላል። እድሏ በሷ እጅ ነው። በቡድን ነው የሚያስበው። ከአንድ መምህር ጋር ብትጣላ ሄጄ ብከስ ሪፖርት ባረግ ለጓደኛው እንዲህ ያደርጋል የሚሉ እንዲህ አይነት ነገሮች ሴትነቷን ልታሳይ ስትሄድ የወንድ አዎ ወንዱ የኢትዮጵያ ወንድ ተማረም አልተማረም ጨቋኝ ነው። እውነት ነው። እኔ ለሴት ያለው በነገራችን ላይ አመለካከት ደካማ ነው። አዎ እውነት ይሄን ነው። ለማለት ነው። አይ በጥቁር አንበሳ ስማር እንደዚህ አይነት ነገሮች ውስጥ አልሰማም፣ ግን በክፍለ ሀገር ያሉ ዩኒቨርሲቲዎች ሲወራ እንሰማ ነበር። እኔ ፐርሰናሊ እንደዚህ አይነት ነገር አላጋጠመኝም፣ ግን በወሬ ደረጃ ሰማ ነበረ። ግሬድ ከኔ ጋር አብረሽ ካልሆንሽ ግሬድ አበላሽብሻለሁ። ያ አዎ የፍቅር ነገር ጀምሮ አስተማሪዎቹ እምቢ ካለችው እሷ ግሬዷን አበላሽቶ እንድትወድቅ ከዩኒቨርሲቲ እንድትባረር ያደረጉ ነገሮችን እሰማለሁ። እሱ ነገር ነበረ። እናንተ ጋር እንዲህ አይነት ችግሮች ቢከሰት ሄዳችሁ ሪፖርት የምታደርጉ የምትከሱበት ቢሮ ነበር? አዎ ነበረ። ዲን ኦፊስ ሄደህ ቅሬታ አቅርበህ እንትን ማለት ግን ትችላለህ። ውሳኔ ያገኛል? አይድበሰበስም? ጉዳዩ በማስረጃ በመረጃ በትክክል ሆኖ ትክክለኛ ውሳኔ ይሰጣል? ያው እንግዲህ ፍርዱን እንግዲህ ፈራጁ በሰዓቱ ይወቀው ነው። አዎ ያ ኤኒዌይስ አንዱ ነገር ምንድን ነው የዚህም ፕሮግራም ዋናው ዓላማ ብዙ ኢትዮጵያውያን ሴቶች ወንዶችን እንደምትበልጡን አናቅም። ወንዶችም ደግሞ ሴቶቹ ይበልጡናል ብለው አያስቡም። የኢትዮጵያ ሴት እዚህ ለመምጣት አንቺ ብዙ ከፍለሻል። አዎ ኖት ኦንሊ ዩ ቤተሰቦችሽ ሁሉ ብዙ ከፍለዋል አንቺን እዚህ ለማድረስ። በተለየ በጣም ደረጃ በመንከባከብ ሴት ልጅን በመጠበቅ ብዙ ነገር ነው። እንዲያውም ሁሌ የማስበው ነገር አለ። አሁን አንቺ ስትማሪ ሰው በየእምነቱ ዱዓ የሚያደርግ የሚጸልይ ስለት የሚሳሉ አንቺ ጋር አብረው እየቀሰቀሱ ሻይ እያጠጡ እባክሽ ምግብ ብይ ነገር እንዲህ እያሉ አሉ እና አዎ እስቲ እንግዲህ ለአንቺ እዚህ መድረስ አስተዋጽኦ ያደረጉት በተለይ አሁን አባትሽን አንስተሻል። አባትሽንም እናትሽንም እስቲ በስማቸው ጠርተሽ አመስግኛቸው። እሺ አባቴን ያው ባብዬ ነው የምለው፣ ተስፋዬ ኃይሉ ይባላል። ባብዬ በጣም በጣም ነው የማመሰግነው። ለአንተ ቃላት ያጥረኛል እዚህ ደረጃ ላይ በተለይ በትምህርት በእውነት ለእኔ ብቻ አይደለም በቃ ለሁሉም ሰው በትምህርት በቃ ሰው በትምህርት እንዲጎብዝ እንዲያጠና ሰው እንዲሆን ሰው በቃ ጭንቅላቱ እውቀት ላይ እንዲሆን እውቀት የትም በቃ እንደማይጥልህ አድርጎ አስተምሮኛል። እኔን ትልቅ ደረጃ ላይ አድርሶኛል። የህይወቴ ምሰሶ ነው። አሁን ላለሁበት ደረጃ ትልቁን ድርሻ የሚወስደው እናትና አባቴ ናቸው። እናቴንም በጣም ነው ማመሰግንሽ። እርሻን ተካ ትባላለች። እርሻኔ ነው ምላት። በጣም ነው የምወድሽ። በጣም ነው በቃ እሷ ደግሞ ሳጠና ከጎን ምግብ የሚጠጣም እንዳይቸግረኝም ያው የእናት ነገር አለ አይደለ? እሱ ነገር አድርጋ ተንከባክባኛለች። ቤተሰቦቼ፣ ወንድም እህቶቼ፣ ከጎን የቆሙት ጎረቤቶቼ፣ ጓደኞቼ ሁላችሁንም አመሰግናችኋለሁ። በጣም 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 ነው የማመሰግነው። ይሄም አንዱ ራሱ ይሄ ፕሮግራም ይሄ ፕላትፎርም ቤተሰቦች ከውጤታማ ልጆች ጀርባ ባልና ሚስት ብቻ አይደለም የሚገለጸው፣ ቤተሰብ ነው። አዎ አንቺን ለ19 ዓመታት ተንከባክበው በፍቅር ኖሯቸው ብቻ ሳይሆን ሳይኖራቸውም ከራሳቸው እየቀነሱ አንቺ ላይ ኢንቨስት እያደረጉ ኢንቨስትመንቱ ገንዘብ ብቻ አይደለም፣ እውነት ጊዜ ነው። አለ፣ ጉልበት አለ፣ ፍቅር አለ፣ አስተሳሰብ አለ እና ይህን ሁሉ አድርገው እዚህ በማድረሳቸው እንግዲህ የዶክተር አይዳ ተስፋዬን አባት አቶ ተስፋዬ ኃይሉና ወይዘሮ ሪሻን ተካን እኔም ላመሰግናቸው በዚህ ፕሮግራም ላይ እፈልጋለሁ። ምክንያቱም እግዚአብሔር ይስጣቸው ለህብረተሰብ አንዲት ኢትዮጵያዊት በሽታ ልትዋጋ የምትችል ጥቂት ዶክተሮች ባሉበት እጅግ በጣም ኋላ ቀር በሆነና በኢኮኖሚው ድሃ በሆነ ማህበረሰብ ውስጥ አንድ ልጅ በጤና ረገድ ማዋጣት ትልቅ ነገር ነው። እቺ ዛሬ አቶ ተስፋዬ ኃይሉና ወይዘሮ ሩሻን ተካ ያበረከቷት ለህብረተሰብ ያዋጧት ከነሱ ቤት ብዙ ነገር ልትሆን ትችላለች። የሀገር ችግር፣ የሀገር ጥፋት፣ የሀገር የብዙ ነገር በማህበረሰብ ውስጥ በሚወገዝ በሚረገም ስነ ምግባር ልትሳተፍ ትችል ነበር። ይሄ አንድ ነገር ነው። የስራ አጥነትን ቁጥር ቀንሰዋል። ለህብረተሰብ የምታገለግል አንድ ልጅ ወልደዋል። እንዲያውም በዚህ ማህበረሰቡ እንዲህ እያስተማሩ ለብቃት የደረሱ ቤተሰቦችን እውቅና የሚሰጥ በቀበሌ በማህበር በሰበካ ጉባኤ በእድር ሊሆን ይችላል። እንዲህ አይነት ቤተሰቦች
እከሌን እኮ በዚህ ዓመት እንዲህ አደረገ ለነሱ የሚል ይሄ ሰርተፍኬት ኦፍ ሪኮግኒሽን አይነት ይሄ የእውቅና ምስክር ወረቀቶ የምስጋና መሰጠት አለበት። ምክንያቱም ቀላል አይደለም። ሌሎች በጣም አባቶቹን ይኸው ተመልከት፣ የተስፋዬን ልጅ ተመልከት፣ የሪሻንን ልጅ የሚባል ነገር መፍጠሩ በጣም ትልቅ ነው። አዎ። ይሄ በጣም ትልቅ ነገር ነው። እነሱንም በዚህ ፕሮግራም ላመሰግን ፈልጋለሁ። ሌላ በቅርብ ነው የሰማሁት፣ አንቺ ራስሽ ልጅ ነሽ፣ ቶሎ ከአባት ወደ ባል ሄድሽ ነው የሚመስለው እና ባለትዳር ነሽ። ውድ ባለቤትሽንና ልጆችሽንም ኦፊሻሊ እንድታመሰግኛቸው ጋብዝሻለሁ። እሺ፣ ባለቤቴም አሸናፊ ድሪባ ይባላል። የሁለት ሴት ልጆች እናት ነኝ። ኤሎራ አሸናፊ እና ሲናል አሸናፊ ይባላሉ። እነሱም ባለቤቴም ከዩኒቨርሲቲ ጀምሮ አብረን ነበርን እና ያው ሲረዳኝ ነበረ እና እሱንም በጣም አመሰግናለሁ። አሁን ለደረስኩበት ነገር ትልቅ አስተዋጽኦ ስላለ ያው በህይወቴም ዙሪያ ልጆች እንዳገኝ ትዳር እንድመሰርት በቃ የህይወቴ ግማሽ አካል ስለሆንክ በጣም በጣም አመሰግናለሁ። በጣም ነው የምወድህ፣ በጣም ነው የማፈቅርህ። ልጆቼንም አመሰግናቸዋለሁ። ያው ተወልደው እነሱን በማየት ራሱ ሞራል ይሆናልና። አሸናፊ የሕክምና ሰው ነው አይ አይደለም፣ የራሱን ስራ ቢዝነስ ነው የሚሰራው። የህክምና እንኳን አይደለም። አይደለም? ኦኬ። እንግዲህ ያው አሁን እሱም አንድ ትልቅ ኃላፊነት አለበት። ያው በጣም ባብዬ እያልሽ እንዲያቆላምጠሽ ስማቸውን ስጠሪ ሁሉ አይንሽ በጣም በቃ ፊትሽ በፈገግታ የሚሞላ አባት ተረክቦ እንግዲህ ደግሞ እሱም ባልም ወንድምም አባትም ሆኖ እዚህ ስለደረሰ እሱም የሚመሰገኑ ልጆችሽንም እንግዲህ እግዚአብሔር ያሳድግልሽ። ይሄ ትልቅ ነገር ነው። ሌላው እንግዲህ እሺ እንደተመረቅሽ ጥቁር አንበሳ መስራት ጀመርሽ። አዎ፣ አንድ አመት ከዛስ በፊት ስፔሻላይዝ ለማድረግ ወደ ሌላ ለመቀጠል አላሰብሽም ወይንስ ለትዳር ቸኮልሽና ገባሽ? አይ አስቤያለሁ፣ ግን ያው ነገሮች አንዳንዴ እንዳሰቡልህ አይሄዱም። አንዳንዴ ባሰብከው ብቻ አይደለም የሚሆነው። እግዚአብሔር ፍቃዱ ሆኖ ወደ ትዳር ገባሁኝ። ልጆች መጡ። ልጆች ሲመጡ ደግሞ በቃ ታይሜን ሙሉ ለሙሉ ለእነሱ ነው መስጠት የፈለግኩትኝ። እስከዛሬ 7 ዓመት ተምሬያለሁ። ስፔሻላይዝ ደግሞ አደርጋለሁ። የመቀጠሉ ሀሳብ ነበረኝ እውነት ለመናገር ግን እንዳልኩ በመሀል ሀሳብህን የሚያስቀይሩ ነገሮች ሲመጡ ወደዛ ገባሁኝ። ልጆች ወለድኩኝ እና ተከታታይ ነበር የወለድኳቸው እና በዛ ምክንያት ወዲያው ለመቀጠል አልቻልኩም ነበረ። አይ በጣም ኢኮኖሚካል ነው። በአንድ ጡጦ ማሳደግ፣ በአንድ አውቶማቲክ አድርጎ ልጆችን መውለድ፣ እሱም አንድ የሚገርምህ ነገር ኤልያስ ነው። ሁለቱንም አንድ ቀን ነበር የወለድኳቸው። በአንድ አመት ልዩነት ውስጥ ጥቅምት 19 ጥቅምት 19 ኦ የገብርኤል የቅዱስ ቀን ገብርኤል ዕለት የወለድኳቸው ሁለቱም ሁለቱም የገብርኤል በርዝዴያቸውም ቀን አንድ ላይ ነው የወለድኳቸው። የሚከበረው። በጣም ይገርማል። አዎ አይ መሰረት በቃ ልክ በደንብ ይሄ እንደው የተጠና በሚመስል መንገዱ ነው እና ልክ ሜዲካል ተማሪ አይደለም። አይ ትልቅ ነገር በደንብ ካልኩሌትድ ሆኖ የተሰራ ነው የሚመስለው። አይ በጣም ጥሩ እድለኛ ነሽ። እንግዲህ ምናልባት በጣም ደግሞ ለሴቶችም ወንድም ትፈልጊላቸው እንደሆነ ያው እንግዲህ ቀጣይ እግዚአብሔር ሀሳብ ይሙላልሽ ነው። ሌላ እንግዲህ እቺ ጎበዝ ዶክተር በጣም ጎበዝ ፈጣን ብዙ ነገር ትደርሳለች ተብላ የታሰበች ልጅ እንዴት ካናዳ ተገኘች? ካናዳ የተገኘሁት የትምህርት እድገቴን የመጀመሪያ ያው ወልጃለሁ እንደነገርኩ። በዛ ሰዓት ትምህርቴን ማስቀጠል ስላልቻልኩኝ የተሻለ የትምህርት ደረጃ ደግሞ እስቲ ቶሮንቶ ላይ የሚለው ነገር ከባለቤቴ ጋር አጋጣሚውን ቪዛውም ስለነበረን በቪዚተር ቪዛ አፕላይ አድርገን ያው ትምህርቴን ለመቀጠል እና ትልቅ ደረጃ ደርሼ መልሼ ወደ ሀገሬ ለማገልገል በዛ ተስማምተን እኔ ወደዚህ መጣሁኝ። ዋናው ዓላማ የዚህ የመጣሁት በትምህርቴ እድገት አግኝቼ እንድማርና እንድመረቅ ነው። ጥሩ ነው። ያው እንግዲህ አሁን ታዲያ እዚህ ካናዳ ላይ ባለሽ ስታተስ እውነት ያ ብዙ ኢትዮጵያውያን በተለይ እንዳንቺ የተማሩ ልጆች ዶክተሮች እዚህ ሲመጡ አመጣጣቸውን ማስተካከል አለባቸው የሚል እንደው ጥብቅ እምነት ነው ያለኝ። በዚህ በኤክስፕረስ ኢንትሪ በሚባለው በስኪልድ ኢሚግራንት በቀደም አጫውቼሻለሁ ከዶክተር ዳንኤል ጋር አዎ። ስናወራ 157 የዋትሳፕ ግሩፕ አለ ዶክተሮች እና በቃ የባከነ ጉልበት ነው። ለምሳሌ አሁን አንቺ ባለቤትሽ ግራጁዌት ከሆነ አንቺም ያው ዶክተር ነሽ፣ እንዲሁ በስኪልድ ኢሚግራንት ላንድድ ኢሚግራንት ሆኖ ለመምጣት ትምህርት ለመቀጠል እንዲህ አንዳንድ ነገር ቀድሞ አላሰብሽም ነበር? አዎ መጀመሪያ እንደነገርኩ እጃችን ላይ ቪዛ የነበረው በዛ ስታተስ አልነበረ። በዛ የቪዚተር ነው። ያው የቪዚተር ነበረ። በዛ ምክንያት ነው እዛ ሄጄ በቃ አሳይለም ጠይቄ ምንም ቢሆን ትንሽ ጊዜ መስዋዕትነት ያስከፍላል። ያ ሁሉም ነገር ተምረህ መጥተህ እዚህ እኮ ቀጥታ ዶክተር አትገባም። እዚህ በጣም ከባድ ነው። አንተ በተማርከው ትምህርት ለመግባት ብዙ ፈተናዎች አሉ፣ ብዙ ኤግዛሞች አሉ። እሱን አልፈህ የኤክስፒሪየንስ አድርገህ ነው የሚቀጥሩ። እንደኛ ሀገር
ማለት ወዲያው ተምረህ የሚቀጥሩበት አይነት ሲቹዌሽን ላይ አልነበረም የነበረው እና በዛ ስታተስ ስለመጣሁኝ አሁን ዲግሪህን መጀመሪያ ማስቀየር አለብህ ወደ አሰስ አስደረግሽ? አዎ አሰስ አድርጌያለሁ። አሁን ጨርሻለሁ። አፕላይ እያደረግኩ ነው ወደ ዩኒቨርሲቲዎች። አንዱ ትልቁ ነገር አሁን እኔ እንዲያውም እንግዳ አድርጌ ስጋብዝሽ እዚህ ሀገር ኢትዮጵያ ሆነው ስለ ካናዳ የሚያስቡትና እዚህ ሀገር ደግሞ ሆነሽ አንቺ ኦብጀክቲቭ ሪያሊቲው ከነባራዊ ሁኔታ ጋር ያለው ልዩነት ብዙ ስለነበር እንደው እንደ አንቺ ሊመጡ የሚያስቡት የሕክምና ሰዎች ምን ማድረግ አለባቸው? ሲመጡ ማሟላት ያለባቸው በምን ቢመጡ እንዴት መሆን እንዳለባቸው አንዳንድ ፈተናዎችን ቀድሞ እዛ መውሰድ እዚህ ሲመጡ የሚጠብቁት ካለ እስቲ ከአንቺ ኤክስፒሪየንስ ሼር ብታደርጊ። ዋው ከኔ ኤክስፒሪየንስ ምንድነው ሼር የማደርጋቸው መጀመሪያ እዛ ሆነው ፕሮሰሱን ጨርሰው ቢመጡ ባይ ነኝ። ምክንያቱም እዚህ ከእንደ አዲስ ሀስሉን ከመጀመር እዛ ሆነህ የሚወሰዱ ኤግዛሞችን ወስደህ አልፈህ እዚህ ቀጥታ ለኢንተርቪው ወይ ደግሞ ለመቀጠር ዝግጁ ስትሆን ቢመጡ ይቀላቸዋል የሚል አስተሳሰብ ነው ያለኝ። ምክንያቱም እዚህ መጥተህ ገና ከቤተሰብ ተለይተህ ራስህን የመቻል ነገር አለ። በዚህ በኩል ስራ የመቀጠር ያው ቶሎ አትቀጠርም። ስለዚህ ብዙ ሀስሎችን ለማሳለፍ መጀመሪያ እንደ ስኪልድ ኢሚግራንት ሆነህ ብትመጣ እመክራለሁ። እዚህ እስከመጡ በኋላ አሁን እነዚህ 157 የቫይበር ግሩፕ ያላቸው አንዳንዶቹ የአሜሪካን ሀገር ፈተና ነው መፈተን የሚፈልጉት። አዎ አሜሪካን ፈተና ምንድን ነው? ቶሎ ተፈትነህ እዛ ሬዚደንሲህን መጀመር ትችላለህ። 3 ስቴፖች አሉ። እነሱን ካለፍኩ በኋላ እያጠና ብዙዎቹ እንደዛ ነበር ያደረጉት። እዚህም ደግሞ የካናዳም እኮ ማለት በጣም አሪፍ ነው። ምንድነው አሜሪካ ሀገር ብዙ የስራ ኦፖርቹኒቲዎች አሉ፣ በጣም ብዙ ከኛ የተሻለ። ስለዚህ ሰፊ ሀገር ነው። ሰፊ ሀገር ነው። ያ ኤግዛክትሊ። ስለዚህ እሱ ብዙ ሰው ይመርጠዋል። እዚህ ደግሞ ከሆነ እድል የግድ ውጭ አሜሪካ መሆን የለበትም። እዚህ ደግሞ ከሆነ እንደየሀገሩ ደንብና ስርዓት ተፈተነ አልፈህ የመቀጠር ቻንስ አለ። የካናዳው ፈተና ሜዲካል እንትን ስትሪክት ነው፣ እንደ አሜሪካ ነው አይደለም፣ ጠበቅ የሚል አለ። በዛ ላይ ደግሞ ኢትዝ ኦብቪየስ ሲስተማቲክ ሬሲዝም አለ። ኢትዝ ኦብቪየስ የትም ሀገር ማለት ነው። ልክ ከሀገሩ ሲወጣ ሰው አንዱ ፌስ የሚያደርገው ነገር እሱ ነው። እነዚህስ እንዴት ነው አሁን የፈተናውን ሁለቱንም የማየት ለመፈተን የመሞከር የማጥናት እድሉ ነበረሽ ወይንስ ሁለቱንም ከወሰዱ የቱ ይሄ ነው የሚል ነገር እንደው መረጃ ነገር ካለሽ? አዎ ሁለቱን የኤግዛሞቹን አይቻቸው ነበረ። ከዶክተር ጓደኞችም እዚህ የተዋወቅኳቸው ሰዎች ነበሩ። እሱን ፈተና እንድወስድ እንዴት እንደሚወሰድ መጽሐፍቱን ምን ማንበብ እንዳለብኝ አሁን ጋይድ እያደረጉኝ ነው ያሉት እና በዛ መሰረት ለመሄድ ሀሳብ አለኝ። ካኔዲያን ኤክስፒሪየንስ የሚባል ደግሞ አለ ቀጥሎ። እዚህ እንኳን ሕክምና ላይ አይደለም ሳህን አጠባና ሽንት ቤት ጠረጋ ሁሉ ካኔዲያን ኤክስፒሪየንስ የሚባልበት ሀገር ነው። ሆስፒታል ላይም ቮለንቲር አደርጋለሁ እና እሱ እንግዲህ ወደ ሲስተሙ ለመግባት ይቀለኛል ወይ ይረዳኛል የሚለውን ነገር ስላሰብኩበት እዛም ቮለንቲር እያደረግኩኝ ነው። ለምሳሌ አሁን እዚህ ኮሚኒቲያችን ለእንደዚህ አይነት ነገር ኢንፎርሜሽን ፕሮቫይድ በማድረግ ነገር በቂ መረጃ ይሰጣል። እንደ ኢትዮጵያን ኮሚኒቲ አትላርጅ እንደ አሶሲዬሽን እንደ ኮሚኒቲ እንደገናም ደግሞ እንደ ኢትዮጵያውያን እንደዚህ የሚሰጠው ነገር አለ። መረጃዎች ባለሙያዎች እያመጡ በኮሚኒቲ ሌቭል መጋበዝ ከእናንተ ጋር ብሬንስቶርም ዲስከሽን እንዲኖር ምናምን የሚደረጉ ነገሮች አሉ። አዎ እኔ ኢትዮጵያን ኮሚኒቲ በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በጣም ጎበዞች ናቸው፣ በጣም ታታሪዎች ናቸው። የሀገራቸውን ሕዝብ ለመደገፍ አይደለ እንደ ኮሚኒቲ የተዋቀሩት። እኔንም 1 2 3 እንትኖች ላይ አሳትፈውኝ ነበረ። እንደዚህ የዶክተሮች ስብስብ፣ የፕሮፌሰሮች የላይፍ ኤክስፒሪየንሳቸውን የኤክስፖዠር ፕሮግራም ማለት ነው። እንደዛ ይረዳሉ እና በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ። በጣም ይረዳሉ። በጣም ጥሩ ፖዘቲቭ የሆነ አስተያየት ነው ያላቸው። ያው አዲስ እንደሆንክ ግር እንደሚልህ ያውቃሉ። ምን ቦታ አፕላይ እንደምታደርግ ሬዚምህን ምናምን ምን እንደቸገረ ሁላ ይጠይቃሉ እና በጣም በጣም ሰፖርቲቭ ናቸው። ይሄን ሁሉ ነገር አድርገው ሰፖርቲቭ ናቸው። የበለጠ ደግሞ ፕሮዳክቲቭ እንዲሆኑ ይሄ ሰፖርት ምን ቢጨመር፣ ለምሳሌ አሁን እነሱ ጋይድ ያደረጓችሁ ኦሪንቴሽኑ ይሄ ኤክስፖዠር ፋሲሊቴት ማድረጋቸው አለ። ከዛ ደግሞ ቀጥሎ ምን ቢሟላ አሁን ባለው ነገር ላይ ጥሩ ነው ይሄን ቢጨምሩ። ለምሳሌ እንደዚህ የምትያቸው ነገሮች እና ይሄ ቢጨመርበት የበለጠ ነው የምትያቸው ነገሮች ካሉ ይህንን ፕሮግራም ሊያዩት ይችላሉ ብለን ስለምናስብ አንዱም ራሱ ያው ጋፑን መሞላላት አይደል ነገሩ። ልክ ነው። እሱማ እየተነጋገርን ጉለታችን እንደ ኢትዮጵያ ኮሚኒቲ ያለብንን የአንዳችንን ችግር አንዳችን ስንሸፍን ነው። ምንድነው ችግር ሳይሆን ያው ክትትል ቢኖር አሁን ልክ ጋይድ እንዳደረጉን ሁላ እየደወሉ እንዴት አደረግሽ፣ እንዴት ነው እያደረግሽ፣ አፕላይ እያደረግሽ ነው ወይ፣ ምን አሉሽ፣ ሄድሽ ወይ
ክትትል የሚኖረው ነገር አሉ እኮ ነገሮች ግን በደንብ ጠንከር ብለው ቢካሄዱ ባይኔ እንጂ ሌላው ሁሉ ነገር አሪፍ ነው ያለው። አዎ አንዱም ትልቁ ነገር ይሄ ነው። እንደዚህ ነው የሚያስፈልገው። ምክንያቱም አንቺ ኮሚኒቲው የረዳሽ ነገር አለ እንደ ዶክተር። ፎሎ አፕ ኢዝ ኢምፖርታንት። ያ እንደ ዘመቻ የአንድ ፕሮግራም መሆን የለበትም አዎ እና በተለያየ ለምሳሌ አሁን በተለያዩ ሙያ ያላችሁ ሰዎች ለምሳሌ እዛ ውስጥ ሪፕሬዘንቴሽን እንዲኖራችሁ ለምሳሌ ከሕክምና ዶክተሮች፣ ከኢንጂነሮች፣ ከነርሶች እንዲህ የተለያየ ከሳይኮሎጂስቶች ልክ እንዲህ ያለ ነገር ቢኖር ጥሩ ነገር ነው። ሌላ አንደ ኢትዮጵያን ኮሚኒቲ ለምሳሌ ፕሮፌሽናል በእሱ አምብሬላ ስር ፕሮፌሽናል ሶሳይቲ ማቋቋም አይቻልም? ለምሳሌ የኢትዮጵያ ሕክምና ባለሙያዎች ማህበር በካናዳ ለምሳሌ 100 ምናምን ሰው በጣም ብዙ ቁጥር ነው። ሪሊ በጣም በጣም ብዙ ቁጥር ነው። እንደ ኖት ፎር ፕሮፊት ተመዝግቦ ለምሳሌ ከድርጅቶች ጋር ለመገናኘት ኤምፒዎች ለማግኘት ከሲስተሙ ጋር በደንብ ኢንቴግሬት ለማድረግ አሶሲዬሽን የማቋቋም ያቺ አንዴ ቮሊቦል፣ አንዴ ባስኬትቦል፣ አንዴ እርገጥ፣ አንዴ ወዲህ አሁን የተሯሯጠችው የቄራ ልጅ አይዲ እዚህ ምን ይጠበቅባታል የሚለውን አብረን ብናየው ራሱ እንደ አሪፍ ነው። ሀሳብ እውነት ለመናገር አስበው ነበረ የኢትዮጵያ ኮሚኒቲ እንደዚህ በዶክተሮች ማህበር ተከፍቶ ሀሳብ ነበረኝ እውነት ለመናገር። ይህ ሀሳብ ግን ምንድን ነው መጀመሪያ ያው ህይወትህን ላይፍህን አስተካክለህ ነው ቀጥሎ ነገር የሚመጣው የሚሆነው። ግን እሱን የማቋቋም ሀሳብና እንትን እቅድ አለኝ እና እሱን አሁንም እኮ ይሄ የቫይብ የዚህ የዋትሳፕ ግሩፑ አዎ ኒውክለስ ፎር አሶሲዬሽን በጣም በቂ ነው። በጣም በጣም በቂ ኢትዮጵያውያን ናቸው። ናችሁ። ኢት ኢዝ ጉድ ኢፍ ዩ አር ወርኪንግ ዊዝ እንዲያውም አንድ ሌላ ዊንግ ሆናችሁ ሄልዝ ዊንግ ኦፍ ዘ ኢትዮጵያን ኮሚኒቲ ሆናችሁ አብራችሁ ልትቀጥሉ ትችላላችሁ። ኦቶኖመስ ሆናችሁ ራስ ገዝ ሆናችሁ በጣም በነፃነት አዲስ የሚመጡ ዶክተሮችን ጋይድ በማድረግ ኦሪንቴሽን በመስጠት ከኤጀንሲዎች ጋር በመነጋገር ልክ የነርሶችም እንዲህ ተቋቁመው እንዴት ማድረግ እንዲህ ይቻላል። ይሄ ሪሊ ኪፖን በተለይ አሁን እንግዲህ አንደኛ አንቺ ዋና የቄራ ልጅ ነች፣ በጣም ብዙ ቦታ አክቲቭ የነበርሽ ይሄ በትክክል ሪሊ ያስፈልጋል። በጣም እና በትክክል ይህንን መቼስ በቃ እንደው እጅ ልትሰጭበት የሚገባ ነገር አይሆንም። እሺ አደርገዋለሁ ሙሉ ጥሩ ነው። ሌላ እንግዲህ አንደኛው አብሮ የምናነሳው ነገር እዚህ ሀገር አሁን ያሉት ሁኔታዎች በጣም ብዙ ኢትዮጵያውያን ካናዳ ክሎስ ቱ ሄቨን ነች፣ እዚህ ላንድ ኦፍ ኦፖርቹኒቲ የማይገኝ የማይሆን ነገር የለም ብለው መጥተው ብዙዎች ይደነግጣሉ። ከዚህ ድንጋጤ እንዲወጡ ምንድን ነው ሼር የምታደርጊያቸው ነገር? ያው ከዚህ ድንጋጤ እንዲወጡ መጀመሪያ ራሳቸውን ነው ማሳመን ያለብህ። ያው ራስህን ያላመንከው ሰው አያምንህም። አብሶሉትሊ ስለዚህ መጀመሪያ የአእምሮ እምነት በቃ ራስህን የምታሳምንበት ወይ በቃ የሆነው ነገር እኮ ሆኗል። ከሆነ በኋላ ምንም ማድረግ አትችልም። ስለዚህ ኔክስት ስቴፑን ነው ማሰብ ያለብህ። ስለዚህ ትዕግስት፣ በህይወት ውስጥ ደግሞ ትዕግስት ወሳኝነት አለው። መጣር፣ ማንበብ፣ መለወጥ ካለህ ከአንተ ከሚበልጥህ ሰው ጋር ጓደኛ ሆነ ኢንፎርሜሽን መውሰድ። ኢንፎርሜሽን ደግሞ እዚህ ሀገር ከምንም በላይ ኤልያስ ከምንም በላይ ከሰው በላይ ኢንፎርሜሽን ነው እና አይ ያን በጣም ኢንፎርሜሽን ደግሞ የግድ ከሰው መጠበቅ አይጠበቅብህም። ቦታው ላይ ሄደህ ያ መጠየቅ፣ ይሄ አክሰስ አለ ወይ በቦታው። እዚህ ሀገር በጣም ፖላይት ናቸው፣ በጣም ሰፖርቲቭ ናቸው። እንደውም ስፑን ፊዲንግ ናቸው እዚህ ሀገር። በእውነት ነው የምልህ እኔ የተረዳሁት ነገር ካናዳ ቶሮንቶ ውስጥ በጣም ህዝቡ ቀና ነው። አንተ እንድትለወጥ ይፈልጋል፣ አንተ እንድትሰራ። ግን ምንድነው ያ አንተ ራስህን ፑሽ ስታደርግ ነው እንጂ እነሱ መጥተው አይደለም። ያ ራሱ አንድ ነው። ስለዚህ ሰልፍ ኮንፊደንስን ማዳበር፣ ሰዎችን ያልገባህን ነገር ጥያቄዎችን መጠየቅ፣ አለመፍራት። አዲስ ሀገር እስከመጣህ ድረስ ምንድን ነው መሄድ ያለብኝ መንገድ ምንድን ነው፣ የሚያዋጣው መንገድ ምንድን ነው የሚለውን ነገር ማሰብ አለባቸው። ሄደው መጠየቅ አለባቸው በቦታው። እንደን በፕሮሰስ በሂደት እያየ ደግሞ ራሱ ህይወት ጋይድ ያደርግሃል። ያ በተለይ በዚህ በኢንፎርሜሽን ኤጅ ላይ ዛሬ ሁሉ መረጃ እዚህ ስልካችን ውስጥ አለ። ኤግዛክትሊ የፔንታጎን ሚስጥር ሚሊተሪ ሴክሬትስ እንኳን አሉ ስልክ ውስጥ እና ዛሬ እዚህ ለማግኘት ከዚህ ቀደም ሰው የዛሬ 20 30 ዓመት ሲመጣ የነበረው አይነት ችግር የለም። አንዱ እሱ ነው። ሁለተኛ በጣም ጠንክሮ የሚኖሩበት ሀገር በሆስት ካንትሪ ላይ የበለጠ አሁን ይሄ በዘር አማራ፣ ኦሮሞ፣ ትግሬ እንደዚህ ምናምን ሳትባባይ ኢትዮጵያ ቢቻል ኢስት አፍሪካ ባይቻል በአፍሪካ ሌቭል ነው ኦርጋናይዝ መደረግ ያለበት። ምክንያቱም ድምፅ የሚሸጥበት ሀገር ነው። እዚህ ግንኙነቱ ሚቹዋል ነው። ዊን ዊን እንዲሆን ድምፅ ሊገዛ ለሚፈልገው አካል የሚሸጡ ድምፅ ሆኖ መምጣት ነው የሚያስፈልገው እና ይሄ ቀላል ነገር አይደለም። በዚህ ውስጥ እንግዲህ በሚቀጥለው አሶሲዬሽን አቋቁመች አሶሲዬሽኑን በሚመለከት ውይይት ልናደርግ እንደምንችል አስባለሁ። ሌላ ውይይታችንን ከመቋጨታችን በፊት በክፍል 2 ሶሻል ላይፍሽን ይሄ ትምህርት አካዴሚክ ምናምን የሆነውን ነገር ወጥቶ ይሄ በቃ ቮሊቦልን ያቺ አክቲቭዋን ልጅ
የአዲስ አበባን ትዝታ ከቄራ ጋር እኔም የጨርቆስ ልጅ ነኝ፣ አንቺም ቄራ ነሽ። እኔ ቀበሌ 4 አንቺ 46። እሱን በጣም እናወራዋለን። ፕሮግራሙን ከመጨረሴ በፊት በጣም ብዙ ሰዎች በመደዳ ይጠይቁኝ የነበረ ነበር። ኢትዮጵያ ኩሽና ኩሻዊ ቋንቋ፣ ታሪክ፣ ሃይማኖትና ነገድ በዶክተር ግርማ ጉቾ ደመቀ የተጻፈ መጽሐፍ ነው። ሪሊ ይሄ ፈረንጆቹ ማግነም ኦፐስ የሚሉት አብይ ስራ ነው። እዚህ በሬድሲ ፕሬስ ኒው ጀርሲ ነበር የታተመው። ሁል ጊዜ እሳቸውን ማመስገን ፈልጋለሁ። አቶ ካሳሁን ቸኮል እና ዶክተር ግርማ ጉቸው ለነሱ ቡክ ሪቪው እንዲያደርግ ሁሌ ይልኩልኛል። ኢትዮጵያ ታትሞ በጃፋር መጽሐፍት ቅርንጫፎቹ በሙሉ በ650 ብር በመሸጥ ላይ ይገኛል። በተደጋጋሚ ኢንቦክስ ታደረጉኝ የነበረ፣ ስልክ ትደውሉልኝ የነበረ ሰዎች ኮንግራጁሌሽን፣ አሁን ኢትዮጵያ መጥቶላችኋል። አንቺም ከኢትዮጵያ እንደምታስመጪ በማሰብ እንግዲህ በድጋሚ አይዲ ውድ ጊዜሽን ሰውተሽ ያንቺ የሆነ አንቺና አንቺ ውስጥ ብቻ የነበሩ ኤክስፒሪየንሶችሽን ሼር ስላደረግሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በብዙ ሚሊዮን በሚቆጠሩ ኢትዮጵያውያን ወጣት ሴት ተማሪዎች 70% ሴት የሆነበት፣ በዛ ላይ ብዙ ወጣቶች ገንዘብ ሳይከፍሉ በቴሌቪዥን ነው የሚያዩሽ። ዩቲዩብ ኢትዮጵያ በገንዘብ ነው የምታዩ። ስለዚህ ጥሩ ትምህርት እንዳገኛችሁ፣ ጥሩ ግንዛቤ እንደጨበጣችሁ እገምታለሁ። በተለመደው ፕሮግራሙ ሲለጠፍ በክፍል 2 ላይ በክፍል 1 ማብራራት ኖሮባት በደንብ ያልተብራራ እኔም መጠየቅ ኖሮብኝ ያልጠየቅኩት ካለ እናንተም ጥያቄ ካላችሁ እኔ ላሳፍራትን ባልሞክር እሷ ነፃና ግልጽ ስለሆነች ኤኒ ጥያቄ ቻሌንጅ የሚያደርግም ቢሆን አይዲ ልትመልሺ እንደምታስቢ ገምታለሁ። በሚገባ በጣም እግዜር ይስጥልኝ። በክፍል 2 እስክንገናኝ ድረስ ምስጋና ካለሽ የነዛ ጓደኞችሽ አንዷን ብቻ ነው ያነሳችው። ያንን ባቹን የእርገጠው ቡድን ባቹን አመስግነሽ ውይይታችንን እንቋጭ። እሺ፣ የፕራይመሪ ስኩል ጓደኞች፣ የሃይ ስኩል የእርገጠው ባቾች በሙሉ ይሄ እንኳን አልልም፣ ሁላችሁንም አመሰግናለሁ። እንዲሁም የዩኒቨርሲቲ ጓደኞች በህይወት ቤዛ፣ ሁላችሁም ብቻ ይሄ አልልም፣ በጣም ብዙ ስለሆናችሁ በጣም በጣም አመሰግናለሁ። አሁን ላለሁበት ደረጃ ከጎኔ ስለነበራችሁ፣ በደስታዬም በሀዘኔ በሁሉ ነገሬ ከጎኔ ስለነበራችሁ ከልብ አመሰግናለሁ። ይሄንን ፕሮግራም የምትሰሙ የእርገጠው ቡድን አባላት አዲስ አበባ መሆናችሁ፣ አሜሪካ፣ ካናዳ መሆናችሁ፣ አውሮፓ በአይዲ በኩል ተገናኝተን እስቲ ይሄንን የእርገጠው ቡድን አባላት ሰክሰስ ማውራት እንድንችል እኔም ለቃለ ምልልስ ጋብዛችኋለሁ። እግዚአብሔር ይስጥልኝ።